አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 16 2018 ወይም የረመዳን 7 ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኦሮሚያ ሙስሊም ወጣቶች ካውንስል የ3 ሚሊዮን አባላት ምዝገባ መርሃ ግብር ይፋ አደረገ። የሐጅ ተመዝጋቢ የዲያስፖራ አባላት ፓስፖርትና ቢጫ ካርድ እንዲያቀርቡ ማሳሰቢያ ተሰጠ። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኦሮሚያ ሙስሊም ወጣቶች ካውንስል የ3 ሚሊዮን አባላት ምዝገባ መርሃ ግብር ይፋ አደረገ። የኦሮሚያ ሙስሊም ወጣቶች ካውንስል 3 ሚሊዮን አባላትን ለመመዝገብ ያስችለኛል ያለውን መርሃ ግብር ይፋ ያደረገው ዛሬ ሰኞ የካቲት 16 2018 ነው። ይህ የምዝገባ መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል በሀገር አቀፍ ደረጃ 5 ሚሊዮን አባላትን ለመመዝገብ በማቀድ ባለፈው ሳምንት ይፋ ያደረገው አጠቃላይ እቅድ አካል መሆኑ ተገልጿል። የክልሉ ወጣቶች ካውንስል ፕሬዝዳንት ኡስታዝ ሹዓይብ ሸምሱ እንደገለጹት የምዝገባ እንቅስቃሴው እንደ ሸክም ሳይሆን ጠንካራ ተቋማዊ መዋቅር የመዘርጋትና ወጣቶቻችንን በጠንካራ አደረጃጀት ስር የማሰባሰብ ኃላፊነት ነው ብለዋል። ለዚህ ስኬት ወጣቶች በቴክኖሎጂ የታገዘ ነው ያሉትን የምዝገባ ስርዓት በመጠቀም በተንቀሳቃሽ ስልክ እንዲመዘገቡ ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር ቀደም ሲል የሙስሊም ወጣቶች ተቋማዊ አደረጃጀት ባለመኖሩ ማህበረሰቡ ለተለያዩ በደሎችና ጫናዎች ሲጋለጥ ቆይቷል ሲሉ አስታውሰዋል። ወጣቶች አሁን የተገኘውን እድል በመጠቀም በዚህ አደረጃጀታቸው መብታቸውን ማረጋገጥ አለባቸው ብለዋል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጋሊ ሙክታር በበኩላቸው በምክር ቤቱ ለወደፊት የታቀዱ ስራዎች ሊደገፉ እንደሚገባ አሳስበዋል። በዚህም መሰረት እንደ ከፍተኛ ምክር ቤት በሚከናወኑ ተግባራት በተለይም በኦሮሚያ ዞኖች የተቀመጠውን ግብ እንዲያሳኩ ዑለማዎችም ሆኑ የምክር ቤት አመራሮች እስከ ታችኛው መዋቅር ድረስ በአንድነት እንደሚቆሙ ተናግረዋል። ወጣቶች ምክር ቤቱ የከፍተኛ ምክር ቤቱ አካል መሆኑን በመገንዘብ ዲናቸውን እያገለገሉ ለሀገር እድገት እንዲሰሩ ጥሪ አቅርበዋል። በመርሃ ግብሩ ማጠቃለያ ላይ የተገኙት ተሳታፊዎችና አመራሮች በሙሉ በአባልነት ተመዝግበዋል። የሐጅ ተመዝጋቢ የዲያስፖራ አባላት ፓስፖርትና ቢጫ ካርድ እንዲያቀርቡ ማሳሰቢያ ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዲያስፖራ ማህበረሰብ አባላት ለሐጅ ጉዞ የተመዘገቡ ዲያስፖራ አባላት ፓስፖርትና ቢጫ ካርድ በጥቂት ቀናት ውስጥ እንዲያቀርቡ አሳስቧል። ጠቅላይ ምክር ቤቱ ይህን ማሳሰቢያ የሰጠው በዛሬው ዕለት ነው። በዚሁ ማሳሰቢያ ላይ በኢትዮጵያ በኩል ሐጅ ለማድረግ ፍላጎት ያላቸውን ዲያስፖራዎች ከየካቲት 2 2018 ጀምሮ ሲመዘግብ መቆየቱ ተጠቅሷል። ለዲያስፖራዎች ከተቀመጡ የሐጅ ጉዞ መስፈርቶች መካከል አንደኛው ኦሪጂናል ፓስፖርትና ቢጫ ካርዳቸውን እስከ ረመዳን 5 ማቅረብ እንደሚኖርባቸው ሰፍሮ ነበር። ይሁን እንጂ የተወሰኑ ትውልደ ኢትዮጵያውያን እስካሁን ኦሪጂናል ፓስፖርትና ቢጫ ካርዳቸውን ማቅረብ አለመቻላቸውን ገልጿል። ይህን ተከትሎም ጠቅላይ ምክር ቤቱ ምዝገባ ያከናወኑ ኢትዮጵያዊ ዲያስፖራዎች በጥቂት ቀናት ውስጥ ኦሪጂናል ሰነዳቸውን እንዲያቀርቡ አሳስበዋል። አክሎም ሰነዶቹን ማቅረብ ያልቻሉ ተመዝጋቢዎች መስተጓጎል ሊደርስባቸው እንደሚችል ጠቁሞ ኃላፊነቱን እንደማይወስድ አስታውቋል። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። አህመድ አብዱራህማን ዝርዝሩን ተመልክቶታል። እስራኤል ከመስከረም 2016 ወዲህ በጋዛ ከ70 ሺህ በላይ ፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን ጋዜጠኞችን ፈንድ በማድረግ አሳሳች ፕሮግራሞች እንዲሰሩ ማድረጓን አልጀዚራ አጋልጧል። ጋዜጠኞቹ በሰሯቸው ፕሮግራሞች አንድም ፍልስጤማዊ ሳይካተት ቀርቷል። ከ10 መገናኛ ብዙሃን የተወከሉ 20 የመገናኛ ብዙሃን ባለሙያዎችን የያዘው ቡድን ከአንድ ራዲዮ፣ ከ2 ጋዜጦች፣ ከአንድ የበይነመረብ ሚዲያ፣ ከ5 ቴሌቪዥኖች የተውጣጡ ፕሮግራም አዘጋጆች ተካተውበታል።
ከሶስቱ ቴሌቪዥኖች መካከል አማራ ሚዲያ ኮርፖሬሽን አሚኮ፣ የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን እና ናሽናል ሚዲያ ኢትዮጵያ ወይም ኤንቢሲ ይገኙበታል። በአልጀዚራ ሊስኒንግ ፖስት በተሰኘው መሰናዶ ላይ የቀረበውን ፕሮግራም ያዘጋጀው በአፍሪካ ቀንድ ፍልሰተኞችና ሰብአዊ መብቶች ላይ በሚያተክሩ የምርመራ ዘገባዎች አልጀዚራን ጨምሮ በሚድል ኢስት አይ፣ ዘ ጋርዲያን፣ ግሎብ ኤንድ ሜል እና በሌሎችም ዓለም አቀፍ መገናኛ ብዙሃን በመጻፍ የሚታወቀው ኢትዮ ካናዳዊ ጋዜጠኛ ዘካሪያስ ዘላለም ነው። ጋዜጠኛው እንደገለጸው ወደ እስራኤል የተጓዘው ቡድን የእስራኤል መንግስት ከተለያዩ የአፍሪካ ሀገሮች በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች፣ ታሪካዊና የሃይማኖት ስፍራዎችን እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው ቦታም ጎብኝተዋል። እስራኤል ከኢትዮጵያ በተጨማሪ ከጎረቤት ኬንያ፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ ካሜሩንና ደቡብ አፍሪካ የመገናኛ ብዙሃን ባለሙያዎችን መልምላ ወስዳለች። ይሁን እንጂ ምልመላው በአንዳንድ ሀገሮች ሳይሳካ ቀርቷል። በሌሎች ደግሞ የቲክቶክ ይዘት አዘጋጆች፣ ተወዛዋዦች እንዲሁም ለተለያዩ ቤተ እምነቶች ቅርበት ያላቸው ሰዎች እንዲጓዙ ተደርጓል። በአንጻሩ ምልመላው ቀላል ነበር በተባለበት የኢትዮጵያው ስብስብ ውስጥ የሚዲያ ካውንስል ቦርድ አመራር የጉዞ አካል ነበሩ። በሊስኒንግ ፖስት በተላለፈው ጥንቅር ምልመላው በእስራኤል መንግስት የታቀደበት መሆኑንና ጉዞአቸው ፈንድ መደረጉን ጥቆማ የሰጡት ሐሰን ሎርጋት የተባሉ ደቡብ አፍሪካዊ የፍልስጤም ተቆርቋሪ ናቸው። ሐሰን ሲናገሩ ለጥርጣሬያቸው መነሻ የሆነው ሰንዴ ታይምስ፣ ዘ ሲቲዝን እና ቢዝኒውስ በመባል በሚጠሩ ጋዜጦች ላይ የቀረበው ተመሳሳይ ይዘት ያለው ዘገባ ነው። ሶስቱም መገናኛ ብዙሃን በዘገባቸው የፍልስጤማውያንን ድምፅ ባለማካተታቸው ጉዳዩን ወደ ደቡብ አፍሪካው ፕሬስ ካውንስል በመውሰድ አቤቱታ አቅርበዋል። የሐሰንን አቤቱታ ያደመጠው ካውንስሉ የጋዜጠኞቹ የእስራኤል ጉዞ ወጪ በማን እንደተሸፈነ ባደረገው ማጣራት ወጪው ሳውዝ አፍሪካን ጄዊሽ ቦርድ ኦፍ ዴፒቲስ ድርጅት እንደተሸፈነ ማረጋገጥ ችሏል። ድርጅቱ ለእስራኤል መንግስት ቅርበት ያለው ከመሆኑ ባሻገር በደቡብ አፍሪካ ነዋሪ ለሆኑ የአይሁድ እምነት ተከታዮች መብት እንደሚሟገት የሚገልጽ ነው። ነገር ግን መገናኛ ብዙሃኑ ባቀረቡት ሪፖርት ይህን ሳይጠቅሱ ቀርተዋል። ካውንስሉ በመጨረሻ ባስተላለፈው ውሳኔ አቤቱታው የቀረበባቸው የደቡብ አፍሪካ ጋዜጦች የጋዜጠኝነት አሰራር መርህን እንዳልተከተሉ በመግለጽ የጉዞ ወጪያቸው በማን እንደተሸፈነ በየድረገጻቸው ላይ በማተም ይቅርታ እንዲጠይቁ ትዕዛዝ አስተላልፈዋል። ይህን ተከትሎ በአልጀዚራ ይዘታቸው የተመረመረ ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችም ጉብኝታቸውን አስመልክቶ ባሰናዷቸው ፕሮግራሞች ፍልስጤም የሚባል ሕዝብ እንደሌለ የሚያስመስሉ እንዲሁም ከ70 ሺህ በላይ በተገደለበት የዘር ፍጅት በስፍራው አብዛኛው ሟች በእስራኤል በኩል እንደነበር አድርገው ማቅረባቸው ተጋልጧል። የፕሮግራም አዘጋጆቹ በሰሩት ዝግጅት ላይ ሙሉ በሙሉ ምርመራ ማድረጉን የገለጸው ጋዜጠኛ ዘካሪያስ በቀረቡት ስራዎች የጋዜጠኝነት ሙያ የደንብ ጥሰት እንደተፈጸመም አብራርቷል። ይህም በማስመልከት የተናገረችው የሰው ሰራሽ ልህቀት ባለሙያዋ የቀድሞዋ የጎግል ባልደረባ ትምኒት ገብሩ በተለይ በቴሌቪዥን ፕሮግራሞች ላይ የቀረቡ መሰናዶዎችን በማንሳት በእነዚህ ሪፖርቶች አቅራቢዎቹ የእስራኤል የዘር ፍጅት የተፈጸመበትን ጋዛን አሻግረው ቢያሳዩም በስፍራው የተፈጸመውን ፍጅት የማዳፈንና ከዚያም ሲያልፍ ፍልስጤማውያን ከናካቴው እንደሌሉ የሚያስመስሉ ዘገባዎችን ማሰራጨታቸውን ገልጻለች። ዘገባዎቹን በተመለከተ ምላሽ የሰጠው የደቡብ አፍሪካው ሰንዴ ታይምስ ኤዲተር ማኩዱ ሰፋራ በጋዜጣው ላይ የጉዞ ፈንድ አድራጊ ያልተጠቀሰው በመዘንጋት መሆኑን በመናገር ያስተባበለ ቢሆንም ኢትዮጵያውያን የመገናኛ ብዙሃን ባለሙያዎች ስለቀረበባቸው ክስ ምላሽ አለመስጠታቸውን የዝግጅቱ አቅራቢ ኒኮላስ ሙይርሂድ ተናግረዋል። ላንሴት ግሎባል የተሰኘ ተቋም በዚህ ሳምንት ባወጣው ሪፖርት መሰረት በጋዛ ከኦክቶበር 7 2013 ወዲህ በተፈጸመው ጥቃት 75200 ሰዎች ተገድለዋል። የረመዳን ወር ዛሬ ሰኞ 6ኛ ቀን ተጠናቆ 7ኛ ምሽት ላይ ደርሷል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። ከአውስትራሊያ ጀምራለሁ። በአውስትራሊያ ከፍተኛ ባለስልጣናቶች በተገኙበት 32ኛ ዓመታዊ ታላቅ የኢፍጣር ፕሮግራም ተከናወነ። በአውስትራሊያ የሚገኘው ኢስላሚክ ቻሪቲ ፕሮጀክትስ አሶሲዬሽን 32ኛ ዓመታዊ የኢፍጣር ፕሮግራሙን ለነፍስ የሚሆን ስንቅ በሚል በሲድኒ ከተማ በሚገኘው አሰላም ኮሌጅ አዳራሽ ውስጥ አከናውነዋል። በፕሮግራሙ ላይ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ ተወካይን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የፓርላማ አባላት፣ የተለያዩ ሀገራት ቆንስላዎች እንዲሁም
የሃይማኖት መሪዎች ተገኝተዋል። የአሶሲዬሽኑ ፕሬዝዳንት ሀጂ መሐመድ መህዮ ባደረጉት ንግግር ማህበሩ የተመሰረተው ለፖለቲካ ወይም ለዝና ሳይሆን ማህበረሰቡን ለማገልገል፣ ቤተሰብን ለማጠናከርና ወጣቶችን ለመርዳት የአውስትራሊያ ማህበረሰብ ላይ አዎንታዊ አስተዋጽኦ ለማድረግ የተገነባ መሆኑን ገልጸዋል። አክለውም ሙስሊሞች የአውስትራሊያ ማህበረሰብ አካል እንጂ ለፖለቲካ ትርፍ የሚውሉ እንቅፋት ተደርገው መታየት እንደሌለባቸው ፕሬዝዳንቱ አሳስበዋል። የዳርፉር ኢስላሚክ ሃይ ካውንስል ኦፍ አውስትራሊያ ሊቀመንበር ሼክ ሳሊም አልዋን እስልምና የሰላምና የመቻቻል ሃይማኖት መሆኑን ገልጸው የቦንዲን ጥቃት በማስታወስ ማንኛውንም አይነት አክራሪነትና ሽብርተኝነት አውግዘዋል። የመንግስትና የተቃዋሚ ፓርቲ ተወካዮች በበኩላቸው ማህበሩ በአውስትራሊያ ውስጥ ለሚያከናውናቸው የትምህርትና የበጎ አድራጎት ስራዎች አድናቆታቸውን ገልጸዋል። የኢፍጣር ፕሮግራሙ በአውስትራሊያ በተለያዩ እምነቶችና ባህሎች መካከል ያለውን ትስስር ለማጠናከር ትልቅ ሚና እንደሚጫወት ተገልጿል። ሞሮኮ በመላ ሀገሪቱ ለሚገኙ ከ4 ሚሊዮን በላይ አቅመ ደካሞች የረመዳን የድጋፍ ዘመቻ ጀመረች። የሞሮኮ ንጉስ መሐመድ ስድስተኛ ለረመዳን ወር ጾም ለችግር ለተጋለጡ አቅመ ደካማ ቤተሰቦች የሚከፋፈል ሰፊ የምግብ እርዳታ ዘመቻ በይፋ አስጀምረዋል። ፕሮግራሙ በመላው ሀገሪቱ ለሚገኙ ከ4.36 ሚሊዮን በላይ ሰዎችን ተደራሽ ያደርጋል ተብሏል። ሞሮኮ ኒውስ እንደዘገበው በየዓመቱ የሚተገበረው የድጋፍ ዘመቻው የዘንድሮ ለ28ኛ ጊዜ የሚከናወን ነው። ዓላማውም በዜጎች መካከል ያለውን መረዳዳት ማጠናከርና በረመዳን ወር ዝቅተኛ ገቢ ያላቸው ወገኖች የምግብ ዋስትና እንዳይጎድልባቸው ማድረግ ነው ተብሏል። በድምሩ 34550 ቶን የሚመዝኑ መሰረታዊ የምግብ ቁሳቁሶች የሚከፋፈሉ ሲሆን ለዚህም 305 ሚሊዮን ድርሃም ተመድቦለታል። ፕሮግራሙ በዋናነት ባል የሞተባቸው ሴቶች፣ አረጋውያን፣ የአካል ጉዳተኞችና ዝቅተኛ ገቢ ያላቸው የገጠር ነዋሪዎች ላይ ያተኮረ ነው። በራጃስታን እስር ቤቶች ለሙስሊም ታራሚዎች የሚቀርብ የኢፍጣር ምግብ ላይ አዲስ መመሪያ ወጣ። በህንድ ራጃስታን ግዛት የሚገኘው የማረሚያ ቤቶች መምሪያ በረመዳን የጾም ወር ለጾመኛ ታራሚዎች የሚቀርቡ የኢፍጣርና የሱሁር ምግቦችን የተመለከተ አዲስ መመሪያ አውጥቷል። መመሪያው የኢፍጣርና ሱሁር ምግቦች በቀጥታ ከግለሰቦች ወይም ከድርጅቶች እንዳይቀርቡ ከልክሏል። አዲሱ መመሪያ ለጾመኛ ታራሚዎች ምግብ ወይም ስጦታ ማቅረብ የሚፈልግ አካል ገንዘቡን በእስር ቤቱ ለሚገኝ የፍጆታ እቃዎች መደብር መክፈል እንዳለበት ያስቀመጠ ሲሆን ማረሚያ ቤቱ አስፈላጊ የሆኑ ምግቦችን በራሱ በኩል ገዝቶ ለታራሚዎች ማቅረብ እንዳለበት ይገልጻል። የማረሚያ ቤቱ ኃላፊዎች መመሪያ የወጣው ለደህንነት ሲባል እንደሆነ ገልጸው ከውጭ የሚመጡ ምግቦች ለደህንነትና ለጤና አስተማማኝ ላይሆኑ ስለሚችሉ ቁጥጥር ለማድረግ እንደሆነ አስታውቀዋል። የተለያዩ ኢስላማዊ ድርጅቶች በበኩላቸው በማረሚያ ቤቱ በኩል የሚቀርበው የምግብ አይነትና ጥራት እኛ እንደምናዘጋጀው ሊሆን አይችልም የሚል ስጋት እንዳለባቸው የዘገበው ታይምስ ኦፍ ኢንዲያ ነው። በኢንዶኔዥያ ከ21500 በላይ ጾመኞች የኢፍጣር ፕሮግራም አከናወኑ። በኢንዶኔዥያ ሱራባያ በሚገኘው ታላቁ መስጂድ ውስጥ ከ21500 በላይ የሚሆኑ ጾመኞች ታላቅ የኢፍጣር ፕሮግራም አከናውነዋል። ፕሮግራሙ በሳውዲ አረቢያ መንግስት የተዘጋጀ ሲሆን ይህም በኢንዶኔዥያ ታላቁ የረመዳን ስብስብ እንደሆነ ተነግሮለታል። በፕሮግራሙ ላይ ከተሳተፉት መካከል ወደ 5000 የሚጠጉ የቁርአን ሐፊዞች ይገኙበታል የተባለ ሲሆን ፕሮግራሙ በሳውዲ አረቢያ እና በኢንዶኔዥያ ሙስሊሞች መካከል ያለውን ወንድማማችነትና መንፈሳዊ ትስስር ይበልጥ ለማጠናከር እንደሆነ ሳውዲ ጋዜጣ ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። የአሜሪካ አምባሳደር ስለ እስራኤል የሰጡት አስተያየት በአረብ ሀገሮች ዘንድ ከፍተኛ ተቃውሞ ገጠመው። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ እስራኤል አብዛኛውን የመካከለኛው ምስራቅ ክፍልን ብትቆጣጠር ምንም ችግር የለውም የሚል ይዘት ያለው አስተያየት መስጠታቸው ከበርካታ የአረብና የሙስሊም ሀገራት ከፍተኛ ተቃውሞ ገጥሞታል። አምባሳደሩ ከታዋቂው ጋዜጠኛ ታከር ካርልሰን ጋር ባደረጉት ቃለ ምልልስ በመጽሐፍ ቅዱስ እስራኤላውያን ከአባይ እስከ ኤፍራጥስ ወንዝ ያለውን ምድር እንደሚወርሱ ጋዜጠኛው መጥቀሱን
መውጣቱን ተከትሎ አምባሳደሩ እስራኤል ይህን ሁሉ ቦታ ብትቆጣጠር ጥሩ ነው የሚል ማብራሪያ አክለዋል። አምባሳደሩ እስራኤላውያን ያንን ሁሉ ለመውሰድ ወደ ኋላ እንዲመለስ እየጠየቁ አይደለም፣ ነገር ግን ቢያንስ አሁን የያዙትን መሬት ለመውሰድ እየጠየቁ ነው። አሁን የሚኖሩበትም በህጋዊ መንገድ ባለቤት እነርሱ ናቸው። እናም ለነሱ አስተማማኝ መሸሸጊያቸው ነው ሲሉ አስተያየታቸውን ሰጥተዋል። ይህን ተከትሎም ሳውዲ አረቢያ፣ ግብጽ፣ ዮርዳኖስ፣ ኳታር፣ ኤሚሬትስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታንን ጨምሮ የኢስላማዊ ትብብር ሀገሮች ድርጅት በጋራ ባወጡት መግለጫ ንግግሩ አደገኛና ጠብጫሪ ነው ብለውታል። አምባሳደሩ የሰጡት አስተያየት ዓለም አቀፍ ሕግን የጣሰና የተባበሩት መንግስታት ድርጅት መመሪያን የሚቃረን ነው ሲሉ ገልጸዋል። እስራኤል በሌሎች አረብ ሀገራትና በወረረቻቸው የፍልስጤም ግዛቶች ላይ ምንም አይነት ሉዓላዊነት የላትም ሲሉም አረጋግጠዋል። መግለጫው የአምባሳደሩ አስተያየት በእስራኤል በወረራ የተያዘውን ዌስት ባንክን ጨምሮ የአረብ ሀገራት የሆኑ ግዛቶችን መቆጣጠሯ ተቀባይነት እንዳለው የሚያመላክት ነው ሲሉም አውግዘዋል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ለማስቆም ካቀዱት እቅድ ጋር በቀጥታ የሚቃረን ነው ብለዋል። ይህም የፍልስጤም ህዝብ አጠቃላይ የፖለቲካ አድማሱ ላይ የራሱ የሆነ ገለልተኛ መንግስት እንዲኖረው ለማረጋገጥ የሚደረገውን ጥረት የሚያደናቅፍ እንደሆነ በአጽንኦት አሳስበዋል። ከፍተኛ ተቃውሞ የገጠማቸው አምባሳደሩ በኋላ ላይ በሰጡት ምላሽ ንግግራቸው ማጋነን እንደነበረበት ገልጸው እስራኤል አሁን ካለችበት ግዛት ውጪ ሌላ ቦታ የመያዝ ፍላጎት እንደሌላት በመጥቀስ ለማስተባበል ሙከራ አድርገዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፈይዛ መሐመድ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።